እየተሻሻለ ባለ ፋይናንስ ዓለም ውስጥ እያንዳንዱ ምርጫው ከእሴቱ ጋር የሚስማማ የገንዘብ መፍትሄ ይሻል። ገንዘቦን ከእምነቱ ጋር የሚያስማማ ድካምን የሚያቀል ጊዜውን የሚቆጥብ አስተማማኝ አገልግሎት ይዘንሎ መጣን። ሃላል ፔ ከሂጅራ ባንክ በሀገራችን ኢትዮጵያ የመጀመሪያ የሆነው ሸሪዓን መሰረት ያደረገ የዲጂታል ዋሌትና የፋይናንሲንግ መተግበሪያ። ለማንኛውም የባንክ አገልግሎት ፍላጎቶ ሃላል ፔ መተግበሪያን ይጫኑ፣ ግብይቶን ያዘምኑ። በሱፐርማርኬቶችና በተለያዩ መደብሮች ክፍያ መፈጸም ቀላል ሆነዋል። እንዲሁም እስከ ምሽቱ 3 ሰዓት አገልግሎት በሚሰጡ የሃላል ፔ ወኪሎቻችን ጋር ጎራ ብለው ገንዘብ ገቢ ወይም ወጪ ማድረግ ያስችሎታል። ምን ይሄ ብቻ! ገንዘብ እጥረት ከሆነቦ ሃላል ፔ መፍትሄ ይዞ መጥቷል። በሃላል ፔ ሙራባሃ ፋይናንሲንግ ያለምንም ማስያዣ ህልሞ እውን ይሆናል። ከፕሌይ ስቶር ወይም ከአፕ ስቶር በማውረድ የሃላል መንገዱን ይቀላቀሉ። ሃላል ፔ ሂጅራ ባንክ፣ ጉዞ ወደ ብሩህ ተስፋ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። የተከበራችሁና የተወዳችሁ የሲራራ አዋርድ ተመልካቾች ታዳሚያን ዝግጅታችንን በሚንበር ቴሌቪዥን፣ በሃሚልተን ቴሌቪዥን እንዲሁም በባንካችን የማህበራዊ ሚዲያ ገጾች የምትመለከቱ ሁሉ የአላህ ሰላምና እዝነት ባላችሁበት በእናንተ ላይ ይሁን እንላለን። ሲራራ አዋርድ በሂጅራ ባንክ አዘጋጅነት ቀርቦ የስራ ፈጠራ ሀሳብ ያላቸው ነገር ግን ሀሳባቸውን እውን የሚያደርጉበትን የፋይናንስ ድጋፍ የሚሹ ብርቱ ትጉሃን የቀረበ የስራ ፈጠራ ውድድር ነው። እንግዲህ ባለፉት ሳምንታት የተለያዩ ሀሳቦችን አብረን ተመልክተናል። ችግሮችን የሚፈቱ ህይወትን የሚያቀሉ በሀገራችን እድገትም የራሳቸው ሚና የሚጫወቱ የተለያዩ አዲስ የስራ ፈጠራ ሀሳቦችን አብረን ተመልክተናል። ሲራራ አዋርድ በመጀመሪያው ዙር የማጣሪያ ውድድር ላይ 20 ተወዳዳሪዎች የሚሳተፉ ይሆናል። ወደ ቀጣዩ ዙር የሚሸጋገሩት 10 ተወዳዳሪዎች ይሆናሉ። በዚህ ሳምንት ዝግጅታችን ሀሳባቸውን አብረን የምንታደም ይሆናል። ማን ይሁን ወደ ቀጣዩ ዙር የሚሸጋገረው? ዝግጅቱን ተከታትለን አብረን እንገናኛለን። ኡስማን እባላለሁ። ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በመካኒካል ኢንጂነሪንግ ምሩቅ ነኝ። ጓደኛዬ ጁሬጅ ጀማል ይባላል። በኤሌክትሮሜካኒካል ኢንጂነሪንግ ከአዲስ አበባ ሳይንስና ቴክኖሎጂ ምሩቅ ነው። ከሱ ጀምራ ዛሬ ይዘንላችሁ የመጣ ነው ፕሬዘንቴሽናችን ፎከስ የሚያደርገው ያው የሰው ልጅ መሰረታዊ ከሆኑ ነገሮች መካከል አንደኛው ያው ምግብ ነው። ያው ምግብ ጋር ደግሞ ሪሌትድ የሚሆን ነገር አለ፣ እሳት ነው። እሱ ደግሞ ያው እሳታችን ደግሞ ምንድነው? ያው የኛ ሀበሻ ባህል ምንድነው? ምግቦቻችንን የበለጠ ለረጅም ሰዓት ኩክ እናደርጋቸዋለን ማለት ነው። ምናልባት ያው ከዶሮ ብንጀምር ለራሱ ያው 2 ሰዓት 3 ሰዓት እስከ 4 ሰዓት ጋፕ ያው ብዙዎቹ ወጦች የሚሰሩት ያው ለረጅም ሰዓት ይበስላሉ። ያው እንደዛ ነው። ተመሳሳይ ደግሞ እንደዚሁ ሾርባም ለራሱ ብናይ ያው ለማፍጠር የሚደርሰው ኦልሞስት 4 ሰዓት ላይ 5 ሰዓት ላይ ይጣድና ያው እስከ ፊጥራ ሰዓት ድረስ እንዲተከተክ ይደረጋል። ያንን ደግሞ ሜካኒዝም ያው የምናደርገው መብራት ብዙ ጊዜ አንጠቀምም። ምክንያቱም ያው ሀገራችን ኢትዮጵያ ያለችበት ኢኮኖሚ የታወቀ ነው። የመብራት ያለውም ደግሞ ያው ዝስ የሚታወቅ ነው። ኮስቱ ደግሞ በዛ ላይ የበለጠ የሚታወቅ ነው። ስለዚህ ባህላዊ ምድጃዎችን እንጠቀማለን ማለት ነው። የእንጨትና የእንጨት ጋር ተያያዥ የሆኑ ፕሮዳክቶችን ነው የምንጠቀመው ማለት ነው። ያው እና አሁን እዚህ ጋር የምናያት እንግዲህ ያው ሁላችንም እናውቃታለን፣ ባለ 3 ጉልቻ። የምንጠቀመው ደግሞ እንጨት ነው። ስለዚህ እነዚህ ነገሮች ለምን አድቫንስ ስላልተደረጉም ወይም ደግሞ እስካሁን ድረስ ይህንን ሜካኒዝም ለምን ሶሳይቲያችን ይጠቀምበታል ነው የሚጠቀምበት ምክንያት አንደኛ የሆነ ለኮስቱ ቀለል ስለሚለው ነው። ግን ምን ኢምፓክቶች አሉት የሚሉት እነዚህ 4 ሜን ነገሮች ያስቀምጠናል።
የመጀመሪያው ኢኮኖሚክ በርደን ነው። ያው ምንድነው እንደዚህ አይነት አጣጣል በሚጣድበት ጊዜ እንጨቶቹ ኤፊሽንትሊ አይነዱም። ያው ኦልሞስት ወደ 20% ነው ሪሰርቾች የሚያሳዩት ኤፊሽንሲያቸውን እዛም ላይ ደርሱ ይችላሉ። ለምን? ያው እንጨቱ በሚነድበት ጊዜ ዙሪያውን ክፍት ይሆናል። ክፍት በሚሆንበት ጊዜ ደግሞ ኢነርጂ ወደ ውጭ እየወጣ ሉዝ ይሆናል ማለት ነው። ስለዚህ ኮንሰንትሬትድ ነው ድስቱ ላይ አያርፍም። ያ ደግሞ ምን ያመጣል? ሞር ሪሶርስ እየተጠቀምን እንሄዳለን ማለት ነው። እና የምንጠቀመው ማቴሪያል ይሄ እንጨታችን ደግሞ ምንድነው ቀጥታ ኤፊሽንት አይሆንም ማለት ነው። ሁለተኛው ደግሞ ሄልዝ ሪስክ ነው። ሄልዝ ሪስክ ደግሞ ምንድነው? በሚነድበት ጊዜ ሀይ የሆነ ኤፊሽንሲ ስለሌለው ጭስ ይኖራል። ባልተቃጠለ ቁጥር ጭስ እየኖረ እያፈናቸው ነው የሚመጣው ማለት ነው። ሌላው ደግሞ ይቀርና ይጠፋል። ትንሽ ዞር ካሉ ይጠፋል ማለት ኢኔሴንስ ድጋሚ ለማያያዝ ምን ያደርጋሉ ማለት ነው? ኦክሲጅን ሰፕላይ ለማድረግ ዝቅ ብለው እፍ ማለት ሊመጣ ነው ማለት ነው። ሶስተኛ ደግሞ ምንድነው? መቆጣጠር አንችልም። የሚያገኘውን ኦክሲጅን መጠን መቆጣጠር አንችልም። ወይም ደግሞ በዚህ በኩል እንዲናርገው ምናምን በሜካኒዝም የለም። ብዙ ጊዜ እንደውም እናቶች ምን ያደርጉታል? ዙሪያውን ሃይላንድ እቃ ምናምን ያደርጉና ውሃ ይጥዱበታል። ያ ምን ያሳያል? ኢነርጂ ምን ያክል ሉዝ እንደሚደረግ ወደ ውጭ ያሳያል ማለት ነው። ሶስተኛ ላይ ደግሞ ኢንቫይሮንመንታል ኢምፓክት የሚለው ያው ዘሴም ተመሳሳይ የመጀመሪያው ወራው ጋር ያክል ሪሌትድ ይሆናል። ብዙ ኢነርጂ በተጠቀሙ ቁጥር ብዙ ዛፍ ይቆረጣል። ብዙ ዛፍ በተቆረጠ ቁጥር ኢኮኖሚያቸውን እየመተው ይመጣል ማለት ነው። ያ ነው። አራተኛ ደግሞ ላክ ኦፍ አፎርዴቢሊቲ እና ኦልተርኔቲቭስ ነው። ይሄ አሁን ለምሳሌ ስቶቮችን ለረጅም ሰዓት እናብስልባቸው ቢሉ ኤሌክትሪክ ፍጆታውን አይችሉትም። ሁለተኛው ደግሞ ብዙ ጊዜ በሀገር ውስጥ ሬዚስተር ነው የሚሰራው። ያ ማለት ሂት ኦቨር የሄደ ቁጥር ምን ያደርጋል? የተቆረጠ ያው መቀጠልም አይችሉም። ደግሞ ቢቀጠልም ለራሱ ዱሬቢሊቲ የመቀጠል እንትኑ አጭር ይሆናል ማለት ነው። እነዛ ኢምፓክቶች ይኖሩታል እና ይህን ለዚህ የሚሆን ሶሉሽን ይዘን የመጣ ነው ማለት ነው። ስለዚህ ፕሮብለሙን እንዳያችሁት ነው። ሰው ለዚህ ፕሮብለም አሁን ከማገዶ ከመጠቀም እንጨት ከመጠቀም አልወጣም። ስለዚህ ለዚህ ፕሮብለም እንጨቶቻችንን እንደ ኢፊሽንት የምንጠቀም የሚለውን ማሰብ አለብን ማለት ነው። ለዛ የሚሆን ኢኖቬቲቭ የሆነ ሎው ኮስት ያለው ፊውል ኢፊሽንት የሆነ ኩኪንግ ሶሉሽን ይዘን የመጣ ነው። እሱም ሮኬት ስቶቭ ናቸው። እነዚህ ሮኬት ስቶቮች ከሪሌቲቭ ቱ ትራዲሽናል ኩኪንግ ሜቶድ ስንመለከታቸው እስከ 50% ድረስ ኮስት ኢፌክቲቭ ናቸው። ያ ማለት ኢፊሽንሲያቸው ቅድም እንዳለው ኖርማል ባህላዊ ከ20% አያልፍም። ይሄ ደግሞ ከ40% በላይ እንደ ዲዛይናችን ዲፔንድ ኦን ዲዛይን ሞር ኢምፕሩቭ በሆነ ቁጥር ኢቭን ከ50% በላይ መድረስ ይችላል ኢፊሽንሲያቸው። ስለዚህ ሄልዚየር ናቸው ማለት ሬሌቲቭ ቱ ስቲል ነው ኢሚሽን ይኖራል። ነገር ግን ሬሌቲቭ ቱ ትራዲሽናል ጋር ስናስተያየው በጣም የቀነሰ ነው። ምክንያቱም የጭስ ዋናውን ሜይን ምክንያቱ ኮምፖዚሽኑ ነው ማለት ሙሉ በሙሉ አለመቀጣጠል ነው። ሶ እነዚህ ደግሞ የታፈነ ነው። የሚገባውን አየር ከታች ቀጥሎ የሚመጣው ላይ እዚህ ላይ የምንመለከተው ፓርት አለ። እሱም ክፍሎቹን በደንብ ግልጽ እንዲሆኑልን ሜይን ፓርቱ ወይም ሜይን ቦዲው እዛ ጋር የምንመለከተው ኬሻፕ ያለው ነው። ከዛ ውስጥ ሜይን ፓርቱ ወይም ማገዶ የሚገባው በዚህ ነው። ኖርማሊ እንጨት የሚገቡት በዚህ ሳይድ ነው። እዚህ ላይ የምንጠቀማቸው እዚህ ሰማያዊ ፓርቷ ኖርማሊ የምትንቀሳቀስ አጀስቴብል ነው ማለት በምንፈልግ እንደ ቫልቭ በምንፈልገው መጠን እንከፍታለን። ያ ማለት የሚገባውን ኦክሲጅን ዲሳይድ የምናደርገው እኛ ነን ማለት ነው። እዚህ ጋር የምንመለከተው ከጀርባ የሚገባ ነው፣ መሳቢያ ቅርጽ ያለው ማለት ነው። እሱ ማለት ከታች እንጨት ነው የምንጠቀመው። ያ ማለት አመድ አለ። የአመድ መውጣት መቻል አለበት። ማስወገድ ስንፈልግ የሆነ ከተጠቀምን በኋላ በዛ ልክ በዛ ማውጣት እንችላለን ማለት ነው። እዚህ ጋር የምንመለከተው ግሪሉ የምናስገባው እንጨት ታች ጋር እንዳይደርስ መገደቢያ ነው። ፕላስ እዚህ ጋር የምንመለከተው ይሄ ሰፖርተሩ ነው ወይም የሚቀመጥበት ነው። እዚህ ጋር እንደምንመለከተው ከታች የቦልት ቦታ አለው። ያ ማለት የማይመች ቦታ ቢሆን አጀስት ማድረግ እንችላለን ማለት ነው። ፕላስ ይሄ ከላይ የምንመለከተው ከላይ የሚቀመጠው ነው። ይሄን ስቶቭ ለተለያየ እቃ ሊሆን ይችላል የምንጠቀመው። ትልቅ እቃ ሊሆን ይችላል፣ ዝቅተኛ የሆነ እቃ ሊሆን ይችላል። በምንጠቀመው ሳይዝ ወይም በምንፈልገው ሳይዝ ከላይ ያለውን መቀየር እንችላለን ማለት ነው። ከላይ የምናስቀምጠው ነገር መቀየር እንችላለን። ሌላው ኢንቫይሮንመንታችንን ፕሮቴክት ያደርጋል። ሁሉም የሚነሳው አሁን መጠናችን ቀነሰ ማለት ኤፊሺየንሲ ጨመር ነው ማለት የምንጠቀመው የእንጨት መጠን ይቀንሳል። ያ ማለት ዲፎሬስቴሽናችንን ኦልሞስት ሪሰርች ላይ እንዳየው ከሆነ 2% የሚሆነው ፎረስት በማገዶ ምክንያት እንጠቀመዋለን። ያ ማለት ያን መጠን ቀነስ ነው ማለት ኦልሞስት ዲፎሬስቴሽንን
እየቀነስን ነው። በሚወጣው ከማገዶ ኖርማል ከትራዲሽናል ሊወጣ የሚችለውን ጭዝም እየቀነስን ነው ማለት ነው። ሌላው አፎርደብሊቲ እና ሰስተኔብል የሆነ ፕሮዳክት ነው። እሱም ፐርቼዝ እና ሬንታል ኦፕሽኖች ነው የምናቀርበው። ፕሮጀክት ልናቀርብ ያሰብናቸው በሽያጭና በሬንታል ነው። የሽያጭ ዳይሬክት ፕሮዳክቶች ከተመረቱ በኋላ ለሰዎች መሸጥ ነው። ሬንታል የሚባለው ኦፕሽን ብዙ አይነት ኦፕሽን አለው። ሜይን ፎከሳችን ሎው ኢንካም ሃውስሆልዶች እና ስሞል ቢዝነሶች ናቸው። በተለይ ደግሞ የመንገድ ላይ ምግቦች የሚባሉ አሉ። ማለት በተለያየ ቦታ ትንንሽ የምግብ ቤቶች አሉ። እነዚያ የምግብ ቤቶች ፉሊ በሚባል ደረጃ በትራዲሽናል ኩኪንግ ሜቶድ እንትን ናቸው፣ ቤዝ የሆኑ ናቸው። ለነዛ የኛም ፕሮዳክት ይሄ ፕሮዳክት በሆነ ያክል ግዙን ከማለት በትንሽ በጣም ትንሽ በሆነ ኪራይ ይወስዳሉ ማለት ነው። ምን ያክል ኢፊሽንት እንደሆነ ምን ያክል ኢኮኖሚያቸውን ሊጠቅም እንደሚችል ከኛ በኪራይ ወስደው ቼክ ማድረግ ይችላሉ። ሰው የሚያዋጣቸውን መንገድ መምረጥ ይችላሉ ማለት ነው። ሬንታሉን መቀጠል ይችላሉ፣ መሸጥም ይችላሉ። ሌላው የተለያዩ ፕሮግራሞች ሲዘጋጁ ብዙ ምድጃዎች መጣድ አለባቸው። ስለዚህ ብዙ ምድጃዎች ሲጣዱ አሁን በእኛ አካባቢ ሲጣድ አንድ ቤት ውስጥ 3-4 ምድጃ ይለኩስና እናቶች ያን ነገር መስራት ይከብዳቸዋል። ውጭ ላይ እንዳይሆን ደግሞ ንፋስ በጣም ያስቸግራቸዋል። ስለዚህ የእኛ ሰዎች አየራቸው አጀስቴብል ስለሆነ በንፋስ ዲስተርብ አይደረጉ። ስለዚህ ውጭ ላይ መጠቀም ይችላሉ። በተመሳሳይ ሁኔታ 10 ደርድረን ብንጠቀም ያን ያህል ኢፌክት አይኖረውም ማለት ነው። ምክንያቱም አንደኛ ውጭ ላይ ነው የሚሆነው። ሌላው ዋት ሜክስ አስ ዩኒክ ነው። እኛን ምን የተለየ ያደርገናል? ሙሉ በሙሉ ሎካሊ ሶርስድ የሆኑ ማቴሪያሎችን ነው የምንጠቀመው። ፍሌክሲብል ፔይመንት ኦፕሽን አለን። ማለትም በሬንታል እናቀርባለን፣ በኖርማሊ በሽያጭም እናቀርባለን። ፕላስ ባክግራውንዳችንም ከሜካኒካል ኢንጂነሪንግ እና ከሜንቴናንስም ጋር የተያዘ ስለሆነ እኔ የምሰራውም ፕሮዳክሽን ፋክተሪ ውስጥ ነው። ስለዚህ በቀላሉ እኛ ሜንቴናንሱን መስጠት ስለምንችል ቀላል ያደርገዋል ማለት ነው። ሌላው ኮሚኒቲ ኢንጌጅመንት ነው። በዋናነት ይህን ያህል ችግር እንደሚፈጥር ማህበረሰቡ አያውቅም፣ አዌርነስ ይጎለናል። ስለዚህ አዌርነሱን በፈጠርን ቁጥር የገበያ ኦፖርቹኒቲያችን ሀይ ነው የሚሆነው። ስኬሌብል ሞዴል ነው። በጣም ሂውጅ የሆነ ኦፖርቹኒቲ ነው ያለው። አዲስ አበባ ውስጥ ብቻ ከ5.7 ሚሊዮን ህዝብ በላይ ያለ፣ ከዛ ውስጥ 70-80% የሚሆነው ትራዲሽናሊ ነው የሚጠቀሙ። ስለዚህ ያን ያህል ኦፖርቹኒቲ ያለ ማለት ነው። ኦንጎይንግ ፕሮዳክት ኢምፕሩቭመንት አለ። ይሄ ፕሮዳክት ላይክ እኛ አሴ ስታርታፕ ቀለል ባለ ዲዛይን ለመጀመር ነው እንጂ በጣም ኢምፕሩቭ መሆን ይችላል። ምክንያቱም አሁንም ኢፊሽንሲው ዝቅተኛ ነው። ለምሳሌ ብረት ነው በሚግል ሰዓት አሁንም ሂት ሉዝ አለ። ያለ መጠቀም ኮይልን መጠቀም ይችላል ውሃዎችን ለማሞቅ ማለት ነው። ታርጌት ካስተመሮቻችን ደግሞ ሎ ኢንካም እና ሃውስሆልድ እነዚህ አነስተኛ አቅም ገቢ ያላቸው ማህበረሰቦች ናቸው እና መካከለኞቹንም ያው ዘሴም ያጠቃልላል። ይሄ ከፍተኛውን ማህበረሰባችን ማለት ነው ኦልሞስት ወደ 80% የሚያካትተውን ያጠቃልላል። እና ደግሞ ስትሪት ፉድ ላይ የሚጠቀሙት ለምሳሌ ድንች የሚቀቅሉ ሶሳይቲዎች አሉ፣ በቆሎ የሚጠብሱ ሶሳይቲ ያለ፣ አሳ የሚጠብስ እነዚህ ጎዳና ላይ ማርኬቶች ማጆሪቲዎቹን የሚያንቀሳቅሱት እንዲህ ሀይ ብዙ ጊዜ ኤሌክትሪክ ጋር ሪሌትድ አይሆኑ እነዛን ሁሉ ተች ማድረግ የሚችል የቢዝነስ ፕሮጀክት ነው ማለት ነው። እና ምንድነው ደግሞ ሌላ ኤንጂኦዎች እና ገቨርንመንቶች ጋር ኢንተርሴክት አድርገን ወደፊት የመስራት እቅድና ፕላኑ አለን ማለት ነው። እና ያው የኛ ደግሞ የመጀመሪያው እንደመነሻ ያሰብነው አዲስ አበባ ነው። አዲስ አበባ ደግሞ ያው ሞር ኮንሰንትሬትድ የሆነ ህዝብ ስላለውና ወደ ውጭ ደግሞ ዲስትሪቢዩት ለማድረግ የተሻለ ኦፖርቹኒቲ አለን ብለን ስላሰብን አዲስ አበባን የመጀመሪያ መቀመጫችን አድርገናል ማለት ነው። እና ማርኬት ዲማንዳችን ያው ተመሳሳይ ላይ ያወራሁት አይነት ነው። ይሄኛው ያው ስለ ቢዝነሷ ስለ ገንዘቡ የተወሰነ የሰራናት ነገር አለች። ዲቴይል እዛ ላይ ያለ ሮ ማቴሪያላችን ያው የመጀመሪያውና ሰፊውን ፖርሽን የሚይዘው ነው። ማርኬቲንግ ይዘናል፣ ኮሚኒኬሽን ኤንድ ወርክሾፕ አዌርነስ አለ፣ ኢኩፕመንት ፎር ፕሮዳክሽን የምናመርትባቸው እቃዎች አሉ። ከዛ ደግሞ ሮ ማቴሪያል የምንጠቀመው አለ። ያው ያን ያክል ቀለል ባለ ነገር መጀመር የምንችለው አይነት ነው ማለት ነው። እንኳን ደህና መጣችሁ። ይዛችሁት የመጣችሁት ነገር በጣም አሪፍ ነው። ከዚህ ከኢነርጂ ኤፊሽንሲ ጋር አሁን ያለበትን ስታተስ አላውቅም፣ ግን ከዚህ በፊት እንደዚህ አይነት ምድጃዎች በጣም እንትን ይደረጉ ነበር አይደለም? ፕሮሞት ይደረጋሉ። ድሮ ልጅ እያለን ላቀች የምትባል ምድጃ ነበረች በሸክላ የምትሰራ እና አኒሜሽን ነበረው። ከዛ በኋላ ብዙ ዴቨሎፕመንቶች አሉ። አሁን ሪሰንትሊም ደግሞ የመጣ ስሙን አላስታውስም፣ ግን
እንደዚሁ አይነት ምድጃዎች በደንብ ይመጣሉ። የሚመጣው የተሻለ ኢነርጂ ይሰጣል በጣም በትንሽ ሪሶርስ እና ጥሬ ዕቃ በሚል አንደኛ፣ ሁለተኛ ደግሞ ጭስ አልባ በሚለው ከሰልም ስናቀጣጥል ደግሞ ረጅም ጊዜ ይቆያል ተብሎ ከኢኮኖሚ አንጻር ነው አይደለም እንደዚህ አይነት ነገራቶች የሚመጡት። እናንተም ይዛችሁ የመጣችሁት ነገር ኤኮ ፍሌም ሶሉሽን የሚባል ፕሮጀክት ነው። ይዛችሁ የመጣችሁትም ዲዛይን ፕሮቶታይፑ አይ ቲንክ ወርኬብል ነው። የዚህን ቪዲዮ ሳምዌር ያየሁት ይመስለኛል። በአርኤችኤስ የተሰራ ነገር አሪፍ ነው፣ ግን ሳምፕል ማምጣት እንዴት እንዳልተቻለ ዲሞንስትሬሽን የሰራችሁት ነገር አለ ወይ? እኔ አሁን በሚገባኝና ባየሁት እዚህ ጋር በታየው ዲዛይን አንድ አርኤችኤስ ሜትር ከ50 ተቆርጦ መሰራት የሚችል ይመስለኛል አስፋራስ እኔ ባለኝ አንደርስታንዲንግ እና እዚህ ጋር ባቀረባችሁት ፒክቸር ማለት ነው። የዛ አይነት ዲሞንስትሬሽን እና የኢነርጂ የእንትኑን ኢፊሸንሲ እኔ አሁን ይሄንን ሳየው መጀመሪያ ኢዚ መሆኑን ከቦታ ቦታ ማንቀሳቀስ መቻላችን ይሄ መሳቢያ መኖሩ ቆሻሻ ማስወገጃ አመድ ማስወገጃ እነዛን ሳያቸው ኢፌክቲቭ ነው ወይም ደግሞ መንቀሳቀስ ይችላል የሚለውን ተረድቻለሁ። ከዛ ባለፈ ግን አሁን በምትሉት ሌቭል ኢነርጂ ሴቭ ያደርጋሉ የሚለውን ፕሩፍ ያስፈልጋል። ወር ደግሞ እናንተ ያያችሁት ነገር ካለ በዴሞ ብናየው ኦር ቪዲዮ ነገር ኖሮት ቢሆን በጣም ደስ ይለኛል። ገበያ ላይም ያላችሁ ነገር ምንም ፕሩፍ ስለሌለው ማለት ነው። አክቹአሊ እንደዚህ አይነት ነገር ሲወጣ ትንሽ ልፋት ይጠይቃቸዋል። ገበያው ክፍት ይመስለኛል። ነገር ግን አትሊስት ዴሞንስትሬሽን ያስፈልጋል። በዚህ በካርድ ነው የሰራችሁት ዲዛይን አሪፍ ነው። ዳይሜንሽኑም ይኖራቸዋል ብዬ አስባለሁ። እዚህ ጋር ካቀረባችሁት የጥሬ ዕቃ ማነስ እና ቱሎች አለመከታተላቸው ውጪ ሌሎቹ ደህና ናቸው። ዲዛይኑም አሪፍ ነው፣ እንትኑም አሪፍ ነው። የኔ ጥያቄ ወደ ጥያቄ ስገባ ሴፍቲ አንደኛው ኢሹ ነው አይደለም? እዚህ ጋር ሬክታንጉላር አይረን ብላችኋል። አርኤችኤስ ራሱ ብረቱ ቲክነስ አለው፣ በዛ ነው የሚሰራው አይደለም? አንድ ፐርፔንዲኩላር የሆኑ አይረኖች አሉት፣ እንጨት ማስገቢያ ከላይ ያለው እንደዛ አይነት ነገር አይደል? ይሄ ምድጃ እንጨት ሲገባበት እሳት ሲቀጣጠል የመጋል ነገር አለው። ብረት ደግሞ ሂት ትራንስሚት ያደርጋል አይደለም? ይሄንን ሰው ሲጠቀመው በምን መልኩ ነው ሴፍቲው የምታረጋግጡለት? አሁን የተለመዱትና ኢነርጂ ኢፊሽንት የምንላቸው ማገዶ ቆጣቢ የሚባሉት አይነት እንትኖች አይታችሁ ከሆነ በጣም ኢንሱሌት የተደረጉ ናቸው አይደለም? የራሱ በክሌ የተሰራ እንትን አለው፣ ቦዲ ይኖረዋል። ከዛ ላይ ደግሞ እንትን ምንድነው በብረት ዙሪያውን እንትን ያለ ነው። ስለዚህ እዛ ጋር ሲቀጣጠል ጎኑን ብትነኩት ያን ያህል ኢፌክት አይኖረውም። ድሮ ላስቲክ እዛ ላይ ይሞከር ነበር። አሁን ግን በጣም ኢንሱሌትድ ነው። ጀበና እዛ ቡናም ሲፈላ ምንም ሲፈላ ጎናችን አድርገን ሲጠቀሙት ወይም ደግሞ ስንጠቀመው ያን ያህል የኤነርጂ እንትን የለም። ይሄ ግን ቲፒካል ብረት ነው። ኢንሱሌሽን ምንም አላየውበትም ዙሪያው ላይ። ስለዚህ ይሄንን ከሴፍቲ አንጻር እንዴት ታዩታላችሁ? አንደኛው እሱ ነው። ኢንሱሌሽን ብቻ ሳይሆን በዚህም ያህል የሚግል ከሆነ ሂት ሎስ አለ ማለት ነው አይደለም? ሂት ሎስ አለ። ትናንትና የመጣ ወንድማችን እንደዚህ አይነት ሂት ሎስ ስላለው የእንጀራ ምጣዱ ብሎ ከጀርባ አንድ እንጀራ ምጣድ ደርቦበት አይደለም በሁለት ሳይድ እንጀራ መጋገር እችላለሁ ብሏል። እናንተ የሚባክነው ኢነርጂ በዚህ ሳይድ ሌላ ነገር መስራት የሚችል ነው። ስለዚህ በምን መልኩ ነው እሱን ኢነርጂ ሴቭ የምታደርጉት? አለበለዚያ ስቲል ብዙም ሴቭ ላታደርጉ የምትችሉበት ፕሮባቢሊቲ ስላለ ከኢነርጂ ሎስ ጋር ያለውንም ነገር ታሳቢ ማድረግ ያለባችሁ ይመስለኛል። እዛ ላይ ያሰባችሁት ነገር ካለ ከሴፍቲ እና ከኢነርጂ ሎስ ጋር ያለውን ተነግሮኛላችሁ። ሌላ ፒክቸሩን አንዴ ብትመልሱልኝ፣ የሰራችሁት እግር ተጨማሪ እኔ እስከዛሬ ካየሁት ፊቸር ለየት ያለ ነው። ይሄንን ሜካኒካል ኢንጂነሩ ማን ነው? ስማ፣ በምን ካልኩሌሽን ነው ይሄንን እግር የሰራችሁት? መቼም ዲዛይን ሲደረግ እያንዳንዱ እንትን አለው አይደለም? የምትጠቀሙት ስፔስ ይኖራል፣ የሚሸከመው ሎድ ታሳቢ ይደረጋል አይደለም? በምን ሂሳብ ነው ይሄኛው እግር ለእናንተ ላሰባችሁት? ትክክለኛው ምድጃው እዛ ጫፍ ላይ ያለው ነው አይደል? ቅድም ሄደህ ነክተህ ያሳየህን ኤል ሼፕ ሆኖ እንደዚህ ቀስት የሚመስለው ያ ነው ምድጃው። ከዛ ባለፈ የሰራችሁት እግር ምንድን ነው ማለት በምን ካልኩሌሽን የተሰራው የሚለው
አንደኛው መመለስ ያለበት ነገር ነው። ምክንያቱም ከላይ የሚቀመጠው ነገር ጀበናም ሊሆን ይችላል፣ ድስትም ሊሆን ይችላል፣ ሰፋ ያለ ምጣድም ሊሆን ይችላል። ለምሳሌ ቅድም አሳ ብለሃል፣ ምጣድ ሊሆን ይችላል። እንዲህ ተለቅ ላሉ ፕሮጀክቶች ወይም ደግሞ ቤት ውስጥ ፋሚሊ ላለበት ቤት የምንሰራው ነገር ከሆነ ይሄ እግር ከላይ የሚጣደውን እንትን ፖትና ድስት አለመጣሉን መሸከም መቻሉን ኢንሹር የምታደርጉበት ነገር አለ ወይ? ድሮ እንዲህ አይነት ነገር ሲሰራ የተለመደች ፎርሙላ ነበረች አይደል? ፕሬሸር ፎርስ ኦቨር ኤሪያ የሚባለው። ስለዚህ ከላይ የሚመጣው ሎድ እና ፕሬሸር ከታች ያለውን ከኤሪያው ጋር እንትን ይላል አይደል? ምንድነው መታሰብ ይኖርበታል። ፎርሱ እና ኤሪያው ነው ከላይ የሚመጣውን ፕሬሸር እንትን የሚያደርገው። ስለዚህ እንዴት ነው የታሰበው? ከላይ ያስቀመጣችሁት ምድጃው የሚሸከመው ከታች የተቀመጠው ተሸካሚ በምን ካልኩሌሽን ነው? ራንደም ይህንን ምድጃ መሸከም ይችላል ተብሎ ነው የታሰበው? ይህንንም ዲቴይል ስፔሲፊኬሽኑን ብትነግሩ። ምክንያቱም ኮስት ላይ ኢምፕሊኬሽን ስላለው ማለት ነው። የሚፈጀው ማቴሪያል፣ ቲክነሱ፣ እነዚህ ነገራቶች ፋይናል ያወጣችሁት ኮስት ላይ ኢምፓክት ስለሚኖረው እሱንም እነዚህ ሶስቱን ጥያቄዎች መልሱልኝና ወደ ሌላ። የመጀመሪያው ጥያቄ ከሴፍቲ አንጻር የሚለው ነው። ከሴፍቲ አንጻር የተለያዩ አማራጮችን ይዘናል። መጀመሪያ አውትዶር የሚጠቀሙት ከሆነ ቶሎ የመቀዝቀዝ ቻንስ አለው፣ ሜታል በመሆኑ ከሌላው ቶሎ የመቀዝቀዝ ቻንስ አለው እና ያው በሴፍቲ ደረጃ ያው ስቲል ታች ስቶቭም ለራሱ ቢሆን ያውን ያክል የሆነ ማትነካው ኤሪያ ይኖራል። የሆነ ሰርተህ እስከምትጨርስ ድረስ አትንካው የሚለው ሪኮመንዴሽን ይኖረዋል። ሶስተኛ ደግሞ አማራጭ የእናንተ ሙሉ ሊሆን ነው። የእናንተ ሙሉ ሊሆን እኮ ነው። የልጅ ቤት ነው ሜቢ ተብሎ እንኳን ሌላ እንትን ቢመጣ ያዘጋጀነው ሌላ አይነት ዲዛይን ይኖራል። ለምሳሌ ይሄ ቋሚ ፓርት አለ አይደለ? ኮኔክሽኖቹን በእንጨት አድርገን ከውጭ የሚሰራ ግሪል ይኖረዋል። ግሪል ማለት ኢንሴንስ ብረቱ ትራንስፈር እንዳያደርግ እንጨት እንጠቀምለታለን። ዙሪያው ላይ ማለት ነው። ዙሪያው ቦዲው ላይ እንደ ቀለበት የሚገባለት ይሄ ቋሚ ዋናው ላይ ማለት ነው። እንደዚህ አይነት ሜካኒዝም እንጠቀምለታለን ማለት ነው። እንጨት የምናደርግበት ሪዝን ደግሞ ሂት ትራንስፈር እንዳያደርግብን ማለት ነው። እሺ፣ እንጨት እንደውም ሌላ ሪስክ ይዛችሁ መጣችሁ። እስኪ እሱ ላይ እናወራለን። ሶስተኛው መልስልኝና የእንጨቱ ብዙ ማሳማኝ አይደለም። እግሩን እና ዲዛይኑን ከላይ ተሸካሚውንና ከታች እግሩን እንዴት ነው ዲተርማይን ያደረጋችሁት? ኦኬ፣ ሁለት ጥያቄዎች አሉ። አንደኛው የእግሩ ዲዛይን ነው። ሁለተኛው ደግሞ ኢነርጂ ሴቭ ነው። ቅድም ለማለት እንደፈለኩት ኦንጎይንግ ኢምፕሩቭመንት አለው። ያ ማለት ኮይል ልንጠቀም እንችላለን ብያለሁ። ውሃ ለምሳሌ ውሃ ማሞቅ እንችላለን። ጀስት ኮፐር ኮይል አለ። እሱን ኮይል በሱ ላይ አድርገን ውሃ በሱ ፍሎ እንዳያደርግ ማድረግ ይቻላል፣ ብረት ውስጥ አድርጎ ማለት ነው፣ እሳት ውስጥ። ስለዚህ የተለያዩ ማለት መነሳት የፈለግነው ከዚህ ዲዛይን ነው። ወደ ገበያው እየመጣን ስለሆነ አዌርነሱ እየበዛ ሲመጣና ኢምፕሩቭ የምናደርግበት መንገዶች ይኖራሉ ማለት ነው። ወደ እግሩ ዲዛይን ስንመጣ ያሰብነው ኖርማሊ ይሄኛውን ብረት ቲክ የሆነ ሺት ሜታል ነው እንጠቀም ያሰብነው እና ኦልሞስት ዲዛይኑን በዚህ መልኩ ያስቀመጥነው ያው ይሸከማል በሚል ማለት ዲቴይል እንትኑን አላስገባንም። ተመሳሳይ ጥያቄዎች ነው ከአብዱል ሐኪም ጋር ማነሳው። የሴፍቲ ኢሹ በጣም ያሳስባል። አሁን ወደ ሌሎች ኢኮ ፍሌም ሶሉሽን ስንል በዓለም አቀፍ ደረጃ እድገቱን ታውቁታላችሁ አይደል? ፍም ምንድነው የሚባለው በአማርኛ? የሚነደው እሳት ነበልባሉ፣ እሱን ከለሩን ካራክተራይዝ እስከማድረግ፣ ሳይዙን ካራክተራይዝ እስከማድረግ፣ ኢንቴንሲቲውን ካራክተራይዝ እስከማድረግ ደረጃ የተደረሰበት አይደለ? ካራክተራይዝ ይደረጋል። ፍሌሙ ራሱ ፋይናል የሚመጣው ፍሌም ኢንቴንሲቲው ከኤስቴቲክ ቫልዩ አንጻር ራሱ ይታያል አይደል? ይህን ማነሳላችሁ ኢንቪዥን የምታደርጉበትን ወደፊት በዚህ ውስጥ አልፋችሁ ኮምባስሽን ፕሮሰሳችሁን የማቀጣጠል ፕሮሰሳችሁን ይሄ እንደ ቢዝነስ አድጎ በጣም ትልቅ ደረጃ ላይ መድረስ የሚችል እና ደግሞ ማየት የምንችለው ነበር። አሁን በዚህ አጋጣሚ ማየት የምንችለው የተወሰነ ፓርት ራሱ አሴምብል ባይደረግ እንኳን ሴፓሬት ፓርቶችን ማየት እንችል ነበረ። ያን ለምን አላደረጋችሁም?
የተወሰኑ ነገሮችን ይዛችሁ በመምጣት ማለት ነው። ይሄን ትኩረት እንድትሰጡት እንፈልጋለን። ደስ ይላል የቲም ኮምፖዚሽናችሁ። ሌላኛው ነገር ያው ፕሮቶታይፕ ቢኖር በጣም አሪፍ ነበረ። እኔ ግን በደንብ መጠየቅ የምፈልገው ከቢዝነስ ሞዴላችሁ ነው። ምናልባት ያው ፕሮቶታይፕ ሳይሰራ ብዙ ጊዜ ላይታወቅ ይችላል። ማርኬት ፕራይስ ምናምን ላታጠኑ ትችላላችሁ የሮ ማቴሪያሎች። ግን ካጠናችሁ አንዱን ፕሮዳክት ለማምረት ምን ያክል ነው ኮስት የሚያደርጋችሁ? ከማከራየት ውጭ ለመሸጥ አስባችኋል ወይ? ስታከራዩ ፕራይሲንግ አውጥታችኋል ወይ? እነዚህ ነገሮች ብትመልሱ እና በምን ያክል ጊዜ አከራይታችሁት ሪተርኑን ኢንቨስትመንቱ ይመለሳል የሚለው ነገር አጥንታችኋል ወይ? እነዚህ ብትመልሱ አሪፍ። ያው ፕሮዳክቱን ያሰብነው በተለያየ ሳይዝ እንሰራቸዋለን ብለን ነው። ሳይዙ አሁን ለምሳሌ አንድ ሙሉ ብረት የሚሸጠው 6 ሜትር ነው። በእኛ ኢንፎርሜሽን በወሰድነው መሰረት የኛ አሁን የሰራናት እቺ ቁመቷ ምን ያክል ታክላለች? በእኛ በወገባችን ልክ ማለት ነው። ኦልሞስት ወደ 60 ሴንቲ ወደ ዲዛይን የተሰራችው እና በእሷ ዲዛይን እስከ 4500 እስከ 5000 ብር ባለው እንጨርሳለን ብለን ያሰብነው። ይሄ የመሸጫ ዋጋችን ነው። 5000 ብር 5000 ብር ከ4500 እስከ 5000 ብር ባለው ውስጥ። እሺ ሀሳባችሁን በጣም ወድጀዋለሁ። ምግብ ሲሰራ እኛ ሀገር በጣም ረጅም ሰዓት የሚፈጀው ነገር ኢንተረስቲንግሊ ላንች ታይም ላይ እያወራ ነው ነበር እና በጣም ከፍተኛ የሆነ የጊዜ ብክነት ነው የሚከሰተው። እኛ ሀገር ደግሞ ሞስት ታይም ሴቶች ናቸው ኩክ የሚያደርጉት። አዘ ውመን አይ አፕሪሺየት ዘ ኮንሰርን። በጣም ደስ ብሎኛል ሀሳባችሁ መጀመሪያ ደረጃ። ከዛ በኋላ ደግሞ አቀራረባችሁ ላይ በደንብ ቲም ፕሬዘንቴሽን ነው ያደረጋችሁት። ሮላችሁን ታውቃላችሁ። ደስ ይላል። ቲም ስፕሪት አለው ፕሬዘንቴሽናችሁ። እሱንም ወድጄ የላችኋለሁኝ። የመጀመሪያ ጥያቄ የሚሆነው ፓተንት ራይት አስባችኋል ወይ? የሄዳችሁበት ርቀት አለ ወይ? ቼክ ያደረጋችሁት? ይሄ ለምሳሌ እስከዛሬ ከተሰሩት ሲሚላር ምድጃዎች ምንድን ነው የሚለያችሁ? እና ደግሞ ክሌም አድርጋችኋል ወይ? ፓተንት ራይት ወይ የማድረግ ፕላን አላችሁ ወይ? ፓተንት የማድረግ ሀሳብ የለንም። ያ ምንድነው ኮፒ በመደረጉ ብዙ ምንተናነን ኦልሬዲ ሶሉሽን እየመጣ በሄደ ቁጥር ያንንም እንደንትን የወሰድ ነው። ጀስት ፕሮብሌሞች ሶልቭ እየተደረጉ ነው የሚለው ምንድነው እኛ የምንጨምረው ያው በየጊዜው አድቫንስመንት እንጨምርበታለን ነው የኛ ታርጌት። እሺ እኔም እንደማጠቃለያ ነው ይሄንን እንትን ስትሰሩ እዚህ ዲዛይኑ ላይ የሚጨምሩት ነገር ቅድም እንዳወራ ነው መስተካከያ ወይም ደግሞ እናንተ ማስተካከል ያለባችሁ ነገራቶች እና ሞር አድቫንስ እናደርጋለን ያላችሁት ነገር ከዳይሜንሽን ጋር የሚያያዝ ነገር ስለሆነ ዳይሜንሽን ይጨመርበት። ዳይሜንሽን ሲጨመርበት ለፕሮዳክሽንም ቀላል ነው የሚሆነው። አሁን እዚህ ጋር የምታዩትን በአርኤችኤስ በቱቦላሪ በምናምን ያሰባችሁትን በሙሉ ዳይሜንሽን ቢኖረው በሲኤንሲ ማሽን በአንድ በላሜራ መስራት የሚቻል ፕሮዳክት ነው ይዛችሁ የመጣችሁት። ዳይሜንሽን ከሌለው ግን በምንም ሊያነብላችሁ አይችልም። ቲፒካል ያላስገባነው እንጂ ዳይሜንሽን አለ ኦልሬዲ ዲዛይን ነው ስላለን ማለት ነው። ስፔሻሊ እንደዛ ከሆነ በጣም አሪፍ። ቅድም ግን ስንጠይቅ እንዴት ነው ካልኩሌት ያደረጋችሁ ስንል አልነገራችሁንም። ለዛ አናሊሲስ ላይ የሆነች ያክል ድክመት አለበት። ሶልቭ አድርገን ራንደም ዳይሜንሽን ሳይሆን በደንብ እንደ ኢንጂነር ካልኩሌት አድርጋችሁ መሰራት አለበት። ዳይሜንሽን ስጨምሩ እንደነገርኳችሁ ነው። አርኤችኤስ አያስፈልጋችሁም። በሜታል ሺት የሚያልቅ ነገር ነው። ያ ደግሞ ኮስት ኢምፕሊኬሽን አለው። አሁን እናንተ በምትሉት 4500 ብር ኦኬ ከከተማ ወጣ ሲባል ሊገዛ ይችላል። ግን አሁን ኤሌክትሪክ ስቶቮች 2500 ከ1500 ጀምሮ አሉ። ከነሱ ጋር ኮምፒት የምታደርጉት ኮስታችሁን ለመቀነስ እንደዚህ አይነት ሜቶዶችን ለመጠቀም ሞክሩ። ሌላ ግን አሁን ያልከኝ በአንተ ቁመት እንግዲህ እስከ ወገብ ብንደርስ በትንሹ እስከ 80 ሳንቲ 1 ሜትር ድረስ 60 ከፍ ያለ ነው። በተለምዶ ቁጭ ብሎ ነው የሚሰራው አይደለም። እንግዲህ አሁን ቆሞ ሊሰሩ ነው ማለት ነው። እዛ ላይ ድስት ትጨምራለህ ሌላ 30 ሳንቲ 40 ሳንቲ አይደለም። ስለዚህ የእናንተ ስቶቭ ፕላስ ድስቱ ሲጨመር 1 ሜትር ነው የሚሆነው ማለት ነው። እና ያንንም ዳይሜንሽን ፍሌክሲብል አድርጉት። ኦኬ ለሆቴል ከፍ የሚል ከሆነ ደግሞ ቤት ውስጥ ደግሞ አነስተኛ ነው። ቡና ላፍላ ብል እኔ ቆሜ እዛ ጋር አይሆንም ይሆናል።
አይሆንም አይደለም። ሶ እነዚህ አይነት ነገራቶችንም በተለያየ ሳይዝ እና በተለያየ አማራጮች ለማሰብ ሞክሩ። ይዛችሁ የመጣችሁት ነገር በጣም አሪፍ ነው። የተሰጣችሁን ኮሜንት በደንብ አሻሽላችሁ ይዛችሁ እንደምትመጡ ተስፋ እናደርጋለን። ሲራራ ቢሳካም ባይሳካም ይሄ ምርት እመኑኝ የሚሸጥ ፕሮዳክት ነው። የምታቆሙ ከሆነ ደግሞ ሌላ ሰው ይሰራዋል ማለት ነው። ስለዚህ ይህ ሹድ በመርታት አለባችሁ። ቴንክ ዩ ስለመጣችሁ። በየጊዜው እየተሻሻለ ባለ ፋይናንስ ዓለም ውስጥ እያንዳንዱ ምርጫው ከእሴቱ ጋር የሚስማማ የገንዘብ መፍትሄ ይሻል። ገንዘቦን ከእምነቱ ጋር የሚያስማማ ድካምን የሚያቀል ጊዜውን የሚቆጥብ አስተማማኝ አገልግሎት ይዘንሎ መጣን። ሃላል ፔ ከሂጅራ ባንክ በሀገራችን ኢትዮጵያ የመጀመሪያ የሆነው ሸሪዓን መሰረት ያደረገ የዲጂታል ዋሌትና የፋይናንሲንግ መተግበሪያ። ለማንኛውም የባንክ አገልግሎት ፍላጎቶ ሃላል ፔ መተግበሪያን ይጫኑ፣ ግብይቶን ያዘምኑ። በሱፐርማርኬቶችና በተለያዩ መደብሮች ክፍያ መፈጸም ቀላል ሆነዋል። እንዲሁም እስከ ምሽቱ 3 ሰዓት አገልግሎት በሚሰጡ የሃላል ፔ ወኪሎቻችን ጋር ጎራ ብለው ገንዘብ ገቢ ወይም ወጪ ማድረግ ያስችሎታል። ምን ይሄ ብቻ! ገንዘብ እጥረት ከሆነቦ ሃላል ፔ መፍትሄ ይዞ መጥቷል። በሃላል ፔ ሙራባሃ ፋይናንሲንግ ያለምንም ማስያዣ ህልሞ እውን ይሆናል። ከፕሌይ ስቶር ወይም ከአፕ ስቶር በማውረድ የሃላል መንገዱን ይቀላቀሉ። ሃላል ፔ ሂጅራ ባንክ፣ ጉዞ ወደ ብሩህ ተስፋ። I think በጥያቄና መልስ that's better to develop it through questions and answers። አማን እንኳን ደህና መጣ። ደስ የሚል ፕሮጀክት ነው ይዘህ የመጣው። ከዚህ ከፈርቲላይዘር ጋር በተገናኘ ኦርጋኒክ ፈርቲላይዘር ነው ይዘህ የመጣው። እዚህ ጋር ፔስቲሳይድ ነው ይዘህ የመጣው። እዚህ ጋር የጠቀስካቸው ሮ ማቴሪያሎች መሃል ካው ሚልክ የሚል አለ። ስለዚህ አሁን እዚህ ጋር ካው ሚልክ እንዳለ ከነነብሱ እንደ ፔስቲሳይድ ነው የቀረበው ማለት ነው። ምንም ቫልዩ አድ ሳታደርጉ 2000 ሊትር ብዙ ነው። ቢጠጣ ይሻላል ወይስ ቢረጭ ይሻላል የሚለው ደግሞ እሱም ራሱ ፕሮሰስ ቢደረግ ደግሞ እርጎና ይወጡበታልና እንዴት አስባችሁት እንደሆነ ምናየው ነው የሚሆነው። አማን በደንብ እንትኑ አለ። አይ ቲንክ እዚህ ከዚህ ከፔስቲሳይድ እና ከግብርናው ጋር በደንብ እንትኑ ያለ ይመስላል። በደንብ ዲቴል ገብተህ ነው የምታወራን። ግን እንደ ቢዝነስ እስኪ እናውራ አንዴ። ከዚህ ከቴክኒካል ነገራቶች ወጣ እንበልና ቅድም ይሄ ምን ነበረው ጂጂኦሲ አሁን የምትለን ይሄ ሳማ ደን የወተቱ ምናምን ስትነግረን ቤት ውስጥ መዘጋጀት የሚችሉ ነገራቶች ይመስላሉ። ኤኒዋን አንተ ትሬኒንግ ብትሰጥም አሁን ይሄንን የሰማ ከዚህ ሞቶ እንደ ፕሮጀክት ሊይዘው የሚችለው እና ቀለል አድርጎ ሊሰራው የሚችል እንትን ነው። ሶ ያንተ ዩኒክ እንትን ፎርሙሌሽን ስፔሻል ሰክሬቱ ምንድነው? ይሄንን ፕሮዳክት ገበያ ላይ አውጥተህ ፕሮስፐር የምታደርግበት፣ ሽጠህ የምታተርፍበት፣ ብራንድን ቢልድ የምታደርግበት። አሁን ብር ይሄንን አዋርድ ብታሸንፍ እንደ ቢዝነስ ነው አይደለም የምትይዘው። ሶ ምንድነው ላይክ የተለየ ነገር ቫልዩ አድ የምታደርገውና ወደ ገበያ የምታወጣው ኦር ፓክ አድርገህ ምንድነው ያሰብከው? በጣም አፕሪሺየት የሚደረግ ነው ይሄ ዘልቆ ማህበረሰብ ውስጥ በደንብ ተስፋፍቶ ጤና ተጠብቆ ሴፍቲ ተጠብቆ ማየት የሁላችንም ፍላጎት ነው። ይሄ እንዲሆን ቢዝነሱ ይሄን ሊያቆይ የሚችልበትና ይሄን እየሰጣችሁ ያለውን አገልግሎት ሰፖርት ሊያደርግ የሚችልበት መንገድ ላይ ምን አስባችኋል? ካልሆነ በኢንፎርም መነጋገር ይቻላል። ይሄንን ሶሻል ኮንትሪቢዩሽን እንደ ቢዝነስ ሰስቴናቢሊቲ መቼ ነው ይሄንን ፔስቲሳይድ እንዲጠቀሙ የሚመከረው? ምክንያቱም የተለያየ ስቴጅ አለው አይደለም። ገና ከተተከለ ጀምሮ እስኪበቅል ብዙ አይነት ኬሚካል ይጨመራል። ከሃርቨስት ከመደረጉ በፊትም ደግሞ እንዲያምር ተብሎ ብዙ ነገር ይደረጋል። በተለይ ወደዚህ ወደ መቂ ወደ ዝዋይ አካባቢ አይደለም። ይሄ ያንተ ፔስቲሳይድ መቼ ነው የትኛው ስቴጅ ላይ ነው እንዲጠቀሙ የሚመከረው? ይሄ ፔስቲሳይዱ ኦርጋኒክ ብለናል። ኢትስ ፍሬንድሊ ኤንቫይሮንመንታል ፍሬንድሊ ነው። ኢፍ ዩ ስፕሬይ
there's no matter for everything ግን እኛ የምንረጨው መቼ ነው ለተክሉ ለምሳሌ ተክሉ በጣም ሕፃን ከሆነ ዶዙን እንቀንሷለን ዶዙን ማለት 225 ml ያለው በግማሽ እንጠቀማለን እናያለን ተክሉ ማይጎዳ ከሆነ እንጨምራለን ተክሉ ባደገ ቁጥር ዶዙን እየጨመርን እንረጨዋለን ለምን የፈርቲላይዘርም ጭምር ነው የፔስቲሳይድ ኮንትሮል ምንለው ስፔሲፊክ ታይም አለው አለው አሁን ኖርማሊ early in the morning and late afternoon ነው መረጨው ይሄን ኢንተርቫሉን ሴቨሪቲው ወይም ያ ፔስቲው በጣም ኮንትሮል ካረገ በሳምንት እንጨምራለን እንደግማለን የትኛው ስቴጅ ላይ አማን የትኛው ስቴጅ ላይ ገና ሩቱን እንትኗን ስፖርት እንዳደረገ ነው ወይም ደግሞ ፍሩት ማብቀል ሲጀምር ነው in every stage ነው ይሄ አሁን ለምሳሌ ክሽክሽ ምንለው በተለምዶ ክሽክሽ የሚባል አለ የተክል ቁጫጭ የሚባል አለ in every stage ይይዛል ስለዚህ ከታች ነው የምንጀምረው አንድን ኢሪጌሽን ስንጀምር ከታች እንጀምራለን ልክ ኢሪጌቱ ሆኖ ቅጠል ካወጣ በኋላ በሳምንት እያል እንሄዳለን ሴቨሪቲው ከሌለ በሁለት ሳምንትም ማድረግ እንችላለን አንድ ላይ ታይቶ ከታየን ደግሞ በሳምንት እንደጋግማለን early late afternoon እንደ early morning እንደ late afternoon ነው መረጫው ለምን ለተክሉ እንዳይቃጠል ወይ ደግሞ ማይክሮ ኦርጋኒዝም ስለሆነ ትንሽ እርጥበትም እንዲኖር ይመከራል ለምን ደረቅ ከሆነ ቮለታይልና ያ ነገር ስራ ላይ ላይውል ይበላሽብናል ለዛ ነው ፀሐይ ውስጥ አንረጨው በጣም አሪፍ እንደ ኮሜንት ወደ ሌላ ከማለፌ በፊት እንደ ኮሜንት አሁን በመትለን አይነት ከሆነ 3 ወር እስከ 4 ወር ይፈጃሉ አይደል ቬጂቴብሎች አነ ቲማቲም ተጀምሮ እስኪያልቁ በዚህ ያህል ፍሪኩዌንሲ የሚደረግ ከሆነ እዚህ ጋር የቀረበው የሮ ማቴሪያል ኳንቲቲ ትንሽ አነስ ያለ ይመስላል because በልክ ነው የሚያስፈልገው አንደኛ ኳንቲቲውን ሪቫይዝ ይደረግ ሁለተኛና ዋናው ነገር ግን የካው ሚልክ ከነዚህ ጂጂኦሲ ከሂውማን ኮንሰፕሽን ጋር ራሱን የቻለ ኮንፍሊክት ሊመጣ ነው እኛም ፈልጋቸዋለን ለወተቱን ጂንጀሩንም ጋርሊኩም ኦኒየኑም ቺሊውም ገበያው ይፈልገዋል ለዴይ ባይ ዴይ እንትናችን ምግባችን የምንጠቀመው እንትኖች ናቸው አይደለም ሶ ይሄንን እንዴት ባላንስ እንደምታደርጉ እሱንም አስቡ ቀጣይ ስንገናኝ ይሄንንና መሰል ነገራቶችን በደንብ በተለይ ቢዝነስ ሳይዱን በተመለከተ ከሙኒራ አንድ ቃል ስለሆነ ቢዝነስ ሳይዱን በተመለከተ በደንብ አስቡበት ሁሉ ጊዜ ፕሮሰሲንግ ማኑፋክቸሪንግ ላይ ያሉ ኬሚካል ኮምፖዚሽኖች ሳማፈጭታችሁ ፈርመንት አድርጋችሁ ምናምን የሚለው ባሻገር ብትሄዱበት ፈርዘር ሪፋይን ብታረጉት ፕሮሰሱን የአንደኛ የራሳችሁ የሆነ ሞዴል ፎርሙላ ይኖራቸዋል ኬሚካል ፎርሙላም ጭምር ይኖራቸዋል የራሳችሁ የሆነ ፕሮዳክሽን ፍሎ ሺት ይኖራቸዋል ያ ቢዝነሳችሁን ዲፋይን ያደርገዋል ቢዝነሳችሁን ዲፋይን ማድረጉን እኛም ፈልገዋለን ሰስቴነብል እንዲሆን ስለምንፈልግ ስራው ቀጣይነት እንዲኖረው ስለምንፈልግ ከዛ አንፃር ነው እንድታየው የምፈልገው ጨርሻለሁ ማንኳን ለማመጣ ያመጣው ሀሳብ በጣም ቆንጆ ነው አፕሪሺየት አደርጋለሁ አብዛኛውን ወንድሞቼ ስለነገሩ በደንብ ሀሳብ ውስጥ እኔም እንድትከታው አጽንኦት መስጠት ፈልጋለሁ አሁን ያወራህን ሀሳብ በሙሉ ኢትስ ኖብል ግን ቢዝነስ ሳይድ ጎሎታል ላይክ እንዴት ነው ሰርታ አሽገ የምትሸጠው ፕሮዳክሽን ይሄ ሎጂስቲክ እንዴት ነው ማኔጅ የምታደርገው ፕሮሞሽን እንዴት ነው የምትሰራው ማርኬቲንግ ኮሚኒኬሽን የመሳሰሉትን ኢንሻአላህ በቀጣይ የምንገናኝ ከሆነ በደንብ ቢዝነስ አስፔክቱ ላይ ሰርተህበት እንድትመጣ እንፈልጋለን ምክንያቱም this is not social service እንደ ቢዝነስ ነው እየተወዳደርክ ያለው ኢንሻአላህ በድጋሚ ከተገናኘን ደግሞ የሳምፕል ብታመጣልን ሞር ደስ ይለናል ስለመጣ እናመሰግናለን እሺ ታንክ ዩ እቅርታ እዚህ ላይ ደግሞ አንድ ያው እንዴት ማርኬት ሊንኬጁን አስቀምጫለሁ ለምን እንዴት እንደሚሸጠም ዳይሬክት ለፋርመር ለካስተመርስ ነው ኤጀንት ፈጠረን በየከተማው ኤጀንት ፈጠራል እዛው እንደምንሸጠም ገልጸናል ምናልባት እኔ የማግለጹ ትንሽ እንትን ካለ እንጂ እንዴት እንደምንሰራ አለ ፋርዘር ዴቨሎፕ አይተነዋል አንብበነዋል ግን ሞር ደግሞ ከዚህም የበለጠ አሁን ያመጣው ነገር በጣም ቆንጆ ኢኖቬቲቭ አይዲያ ነው ለጤና ጠቃሚ ነው በሚገባው ልክ
እንዴት ነው ፕሮሞት የምታደርገው፣ ኮሚኒኬት የምታደርገው፣ የምታስተዋውቀው እና ደግሞ የሚሸጠው የሚለውን ለማለት ነው። እሺ ቴንክ ዩ። በየጊዜው እየተሻሻለ ባለ ፋይናንስ ዓለም ውስጥ እያንዳንዱ ምርጫው ከእሴቱ ጋር የሚስማማ የገንዘብ መፍትሄ ይሻል። ገንዘቦን ከእምነቱ ጋር የሚያስማማ ድካምን የሚያቀል ጊዜውን የሚቆጥብ አስተማማኝ አገልግሎት ይዘንሎ መጣን። ሃላል ፔ ከሂጅራ ባንክ በሀገራችን ኢትዮጵያ የመጀመሪያ የሆነው ሸሪዓን መሰረት ያደረገ የዲጂታል ዋሌትና የፋይናንሲንግ መተግበሪያ። ለማንኛውም የባንክ አገልግሎት ፍላጎቶ ሃላል ፔ መተግበሪያን ይጫኑ፣ ግብይቶን ያዘምኑ። በሱፐርማርኬቶችና በተለያዩ መደብሮች ክፍያን መፈጸም ቀላል ሆነዋል። እንዲሁም እስከ ምሽቱ 3 ሰዓት አገልግሎት በሚሰጡ የሃላል ፔ ወኪሎቻችን ጋር ጎራ ብለው ገንዘብ ገቢ ወይም ወጪ ማድረግ ያስችሎታል። ምን ይሄ ብቻ! ገንዘብ እጥረት ከሆነቦ ሃላል ፔ መፍትሄ ይዞ መጥቷል። በሃላል ፔ ሙራባሃ ፋይናንሲንግ ያለምንም ማስያዣ ህልሞ እውን ይሆናል። ከፕሌይ ስቶር ወይም ከአፕ ስቶር በማውረድ የሃላል መንገዱን ይቀላቀሉ። ሃላል ፔ ሂጅራ ባንክ፣ ጉዞ ወደ ብሩህ ተስፋ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህን ዝግጅት ያዘጋጀው አካልና ዛሬ ይሄን እድል ለሰጣችሁን እጅግ በጣም እናመሰግናለን። በመቀጠል ስሜ ጣሂር ኢሳ ወይ አባ መጫ ነው። የወዳጄ ስም ደግሞ አመሰግናለሁ። ስሜ ኢስሐቅ ጋሊ ይባላለው። ዛሬ ይዘን የመጣ ነው ቡናን ፈጭቶ እንደገና ቆልቶ አቀዝቅዞ የሚፈጭ ማሽን ነው የሰራ ነው። በአጠቃላይ 2 ማሽን ነው ዛሬ ይዘን የመጣ ነው። ቡናን ቆልቶ ፈጭቶ አቀዝቅዞ የሚፈጭ ማሽን እና ለከተማ ጽዳትና እንዲሁም ለግብርና የሚውል ሚኒ ኤክስካቫተር ነው የሰራ ነው። ከኔ በላይ ፓርትነርሺፕ ይገልጸዋል እና አመሰግናለሁ። እዚህ ላይ እንደተመለከትነው ቡናን ቆልቶ አቀዝቅዞ የሚፈጭ ማሽን ሰርተን ስራ ላይ ውሎ አሁንም በአሁኑ ሰዓት ስራ ላይ ያለ ማሽን ነው። በመቀጠል ደግሞ ለከተማ ጽዳት ዲሽቦይን ክዳኖችን በራሱ ሰዓት ከፍቶ አጽድቶ ካጸዳ በኋላ መልሶ ደግሞ የሚከድን የተዘጉ የውሃ ፈሳሾችን በራሱ ሰዓት ከፍቶ በአንድ ኦፕሬተር ብቻ ማለት ነው፣ በአንድ ሹፌር ብቻ ብዙ ስራዎችን ፖሎችን፣ የመብራት ፖሎችን ለራሱ ከመሬት አንስቶ መኪና ላይ መጫን ይችላል። ከመኪና ላይ እንደውም ማውረድ ይችላል። እንደዚሁም ለእርሻ በተግባር ስራ ላይ ያለ ነው። እኛ ፎቶም ቪዲዮም የሚያደርግ ነው። አጋጣሚ ጋዜጠኞች መጥቶ ሙሉን አደርጓሉ። ግን ሲያርስና ሲያጭድ በሚቀጥለው ፕሮግራም እናስተላልፋለን ብሎ ራሳቸው ጋር አስቀርተዋሉ። እና ለቡና ብለን ያዘጋጀ ነው። በአካባቢያችን እኔ በተግባር ያየሁት ቡና ሲቆላ ዳቦ በሚጋገርበት ባህላዊ ዳቦ ቤት ውስጥ ነው፣ በእንጨት ማለት ነው። ሽታው ተበላሽቶ ሲያወጡም ደግሞ ለማቀዝቀዝ ውጪ ላይ አውጥቶ እንደ ልብስ አስጥቶ ነው የሚያቀዘቅዙት። እኔ ያንን ለማስቀራት ነው በአካባቢ የሰራሁት። እኔ የሰራሁት ማሽን ቡና በራሱ ቤት ውስጥ በራሱ ቴምፕሬቸር እና በትንሽ ኤሌክትሪክ፣ ሌሎቹ ገበያ ላይ ያሉ አሁን የተለያየ ቦታ ያሉ ከ7.5 ኪሎዋት እስከ 10 ኪሎዋት ኤሌክትሪክ ድረስ ተጠቅሞ ቡናን የሚፈጩ ማሽኖች እኔ የሰራሁት ከ1.5 እስከ 2.2 ኪሎዋት ብቻ የሚጠቀም ወፍጮ ሲሆን መውቂያም ደግሞ እንደዚሁ በ2 ኪሎዋት ብቻ መስራት የሚችል ነው። ጥቅሙ ለየት የሚያደርገው አንደኛ በራሱ ጠረን፣ ቡና በተለምዶ የራሱን ሽታ አለው። በዛ ሽታ ነው እንጂ በዳቦ ቤት ውስጥ ተቆልቶ ምን ብለው አሊያም በተለያየ ሽታ
ከተበላሸ በኋላ አይደለም የሚቀርበው ለማለት ፈልጌ ነው። እና አሁን ያለው ጥቅም አካባቢ ላይ ያለውን ችግር እነዚህን ቀርፎ የኤሌክትሪክ ፍጆታን ቀርፎ ሲቀጥል የሽታውንም በአካባቢ በሚገኘው እቃ በመሰራቱ አካባቢ ላይ ያለውን ችግር ቀርፈን ወደ ገንዘብ ወደ ትርፍ ቀይረነዋል ለማለት ፈልጌ ነው። ይቅርታ አጋጣሚ መፍጫውን ፎቶ አላነሳንም፣ መቆያውን ብቻ ነው ያነሳነው በፎቶ የያዝነውና ቡናም ለራሳችን ነው የምናቀርበው። ለራሳችን አቀርበን ለራሳችን በትንሽ ብር ቆልተን ያችን የቆላንበትና የተፈጨችበትን ፐርሰንት ብቻ 20 ብር ጨምረንባት ለገበያ ለሆቴሎች እንደውም ዱቄት ኤክስፖርት የሚያደርጉ አካሎች አሁን ላይ ከኛ ጋር ተነጋግሮ ማሽኑን እንድናባዛና ያን ስራ እንድንቀጥል ከኛ ጋር ውል እየገቡ ነው እና በዚህ ሁኔታ ላይ ነው ያለ ነው። በቀን አሁን ያለው ማሽን የተሰራ 300 ኪሎ ግራም ነው የሚቆላው። በ15 ደቂቃ ውስጥ 2 ኪሎ ነው የሚቆላው። ከዛን በ4 ደቂቃ ውስጥ ደግሞ 2 ኪሎ ይፈጫል። የሚያቀዘቅዝበት በ2 ደቂቃ ውስጥ ያቀዘቅዛል፣ በ4 ደቂቃ ውስጥ ደግሞ ይፈጫል። ልክ መቆያው ፕሮሰሱን ሲጨርስ ሌሎቹ ስራቸውን ይቀጥላሉ። መቆያውንም በዛች በ15 ደቂቃ ውስጥ አሁንም ከእንደገና ሌላም መቁላት ይጀምራል ማለት ነው። እንደውም ሌላ ጥቅም ደግሞ ያለው እየሰራ እየቆላ መብራት ቢጠፋ የራሱ ኤክስተርናል ፓወር አለው፣ ከዛው ይቀጥላል። እየቀዘቀዘም መብራት ላዩ ላይ ቢጠፋ ማቀዝቀዙን አያቆምም። ቡናውም ተቃጥሎ ወይ ደግሞ ቶሎ ሳይቀዘቅዝ ቀርቶ ሌላ ሽታን አያመጣም። ለራሱ ወዲያውኑ መብራት እንደጠፋ ሌላ ደግሞ ሌላ ኤነርጂ ከራሱ ላይ በመቀስቀስ ስራውን ያከናውናል። ምስሏ እንደምትመለከቱት ይሄኛው በቆመችበት ነው። ያኛው ደግሞ 300 ኪሎ ግራም የሚከብድን ድንጋይ ስፖንዳ ሳይከፈት ወይ ደግሞ እቃ መጫኛ ቤቶች አይሱዙ ሳይከፈት እላዩ ላይ እየጫነች ነው። ቴንክ ዩ። እስካሁን እንደምናያቸው ብዙ የቢዝነስ አይዲያዎች ችግር መፍታት ላይ ያተኮረ የአካባቢ ቁሳቁስን መጠቀምን መሰረት ያደረገ አይነት አሰራር ነው ይዛችሁ የቀረባችሁት። እንዲሁም ደግሞ የበለጠ ደስ እንዲለን የሚያደርጉ ተሞክሮቻችሁን፣ ተግባራዊ ሂደቶቻችሁን የሚያሳዩ ነገሮችንም አሳይታችኋል። ቪዲዮ ላይ አፕሪሺየት የሚደረግ ነው። ወደ ቀረበው ወደ መጀመሪያው የፎከሱን ጉዳይ እንዳለ እንያዘውና ወደ መጀመሪያው ሀሳብ ስመጣ የቡና መፍጫ ማሽኑን መቆያውን አሳይታችኋል። ከዚህ አንጻር ማነሳው ነገር ኤፊሽንሲ እና ኤፌክቲቭነሳችሁ የምትለኩበት መንገድ፣ ስትቆሉ ትልቁ ነገር ዩኒፎርሚቲ ነው። ከዛ ያቀዘቅዛል፣ ከዛ ይፈጫል አላችሁ። እዚች ቦታ ላይ ኪ ነገር እናንተ አሁን ስለማቀዝቀዝ በጣም አውርታችኋል። ማቀዝቀዙን ለምንድን ነው እሱ ኮንሽስሊ ያወራችሁት? ከውጤት አንጻር ምን ስለሚያስገኝላችሁ ነው የሚለውን መጀመሪያ እንድትነግሩኝ እፈልጋለሁ። ምናልባት ስለማቀዝቀዙ ያወራ ነው። ብዙውን ጊዜ ቡና ከተቆላ በኋላ ውጪ ላይ በተለምዶ ራሱ እንዲህ በማርገብገብ ወይ ደግሞ በማንቀሳቀስ ንፋስ እንዲወስድ አድርገን ነው እንትን የምንለው። አሊያም ደግሞ ምን እንደሚሆን እህቶቻችን ይንገሩን። በብዛት የበለጠ ከኛ በላይ ሊያብራሩ ይችላሉ ምን እንደሚከሰት። ለዛ ነው ቡና ማሽን ከ400 ሴንቲግሪ በላይ ውስጥ ነው የተቆላው። ሲወጣ ቶሎ የሚያቀዘቅዝ አየር ይፈልጋል። መልኩን ላለመቀየር መልኩን ይቀይራል። ተደባብሮም ማለት እርስ በራስ ላይም ቁጭ ስላለ ከስር ያሉት ቶሎ ንፋስ ስለማገኙ ከላይ ያሉ ንፋስ አገኝቶ መልካቸውን ይዞ ቁጭ ይላሉ። ከታች ያሉ ግን ሌላ ጥቁረትን ነው የሚያመጡት። እኔ በሙከራ በተደጋጋሚ ሞክሬ ካገኘዋቸው ነው። ለዛ ነው ማቀዝቀዝ ላይ መፍትሄ የሰጠ ነው።
እንትኑ ስናየው ሁለት አይነት ነገር ነው የቀረበው። የመጀመሪያ ያመለከታችሁት በኮፊ ነው። ሁለተኛ ደግሞ ፕሮፖዛላችሁ ላይ ደግሞ ያስገባችሁት ኤክስካቫተር ነው። ሁለቱንም ለማየት በመቻላችን በጣም ደስ ብሎኛል። ኦልሬዲ ተመርቶ ዴሞውን ማየት በመቻላችን ማለት ነው እንጂ ትንሽ ኮንፊውዝድ ሆኜ ነበር። የቡና ማሽን ይላል፣ ከዛም በኋላ ኤክስካቫተር ይላል። ሰው ሁለቱን የምታመርቱ ከሆነ እናንተ አይደር የተደራጀ የፕሮዳክት አር&ዲ አላችሁ ማለት ነው፣ ሪሰርች ኤንድ ዴቨሎፕመንት ሴንተር፣ ወይም ደግሞ የተደራጀ ወርክሾፕ አላችሁ ማለት ነው። ከሁለት አንዳችሁ ወይም ደግሞ ሁለታችሁም ደግሞ ክሬቲቭ የሆነ ማይንድ አላችሁ የሚለውን ያሳያል። which is good። አንዳንድ ጥያቄዎች አሉኝ እንግዲህ ለየብቻ ነው የምንሄደው። አንደኛውን የፉድ ነው፣ አንደኛው ደግሞ የኤክስካቫተሩ ነው። የቡናው ጋር ስንመጣ የቡና ማሽኑ ላይ አንዳንድ ጥያቄ ቶሎ ጠይቃችሁ እንደዛ ትመልሱልኝ ያላችሁ። ፓወር ኮንሰፕሽኑ ምን ያህል ነው የሮስተሩ? ፓወር ኮንሰፕሽኑ ከ1.5 ኪሎዋት እስከ 2.2 ነው። ሲንግል ፌዝም ስሪ ፌዝም የተገኘውን እድል ይጠቀማል። ምን ያህል ካፓሲቲ ምን ያህል ይቆላል? ካፓሲቲ 2 ኪሎ ብየዋለሁ። 2 ኪሎ ማዋሽ ያለበት ተግባር ላይ አሁን ያለው የሆነ ከጎን ምናምን የመጣበትን ነገር ሳይሆን እውነቱ ስራ ላይ ያለው 2 ኪሎ። ምን ያህል ሰዓት ይፈጃል? 15 ደቂቃ። 15 ደቂቃ 2 ኪሎ ግራም። ዋጋ ስንት አወጣችሁለት? ዋጋ 300 ሺህ ብር ነው ያወጣንለት። ግራይንዲንጉን ጨምሮ አንድ ላይ በቃ ኮምፕሊቱ ማለት ነው። ግራይንዲንጉስ ምን ያህል ነው? ከሱ የሚፈጨው በሰዓት ምን ያህል ይፈጫል? እሱ ለ1 ኪሎ 2 ደቂቃ ነው። 1 ኪሎ 2 ደቂቃ። ስለዚህ ያኛው 15 ደቂቃ የፈጀበትን በ4 ደቂቃ ይፈጫል ማለት ነው። ምን አይነት ሞተር ነው የተጠቀማችሁት? ሞተር ካልኩሌትድ ነው። ካልኩሌትድ ነው ሲባል እነዚህ ነገሮች ኤችፒ ፐር ጊር ወይ ደግሞ አርፒኤም ላይ ዲፔንድ ይሆናል። የተጠቀማችሁት ካልኩሌት አድርጋችሁ የደረሳችሁበት ገበያ ላይ ያሉ ሞተሮች ሁለት አይነቶች ናቸው። ኖርማል አርፒኤም ሲባል 1450 እስከ 1500 ነው። ፈጣን ደግሞ የሚባለው ከ1850 እስከ 1900 ነው። በእኛ አካባቢ በብዛት በሚገኙት ጊር አውትፑት የለም። ስለዚህ ይሄን ደግሞ እኔ መጠቀም ያለብኝን ጊር ተጠቅሜ ለቡና ሮስቲንግ የሚያስፈልገው ከ10 እስከ 20 አርፒኤም ነው። ለምንድን ነው ይሄንን የጠየኳችሁ? የዚህ አይነት ማሽኖች አሁን ገበያ ላይ አሉ አይደለም? እዚህ አሁን ወደ አማኑኤል አካባቢ ብትሄዱ ብዙ ወርክሾፖች ይሄንን በደንብ ይሰራሉ። እናንተ ከምትሉትን ካፓሲቲ ከፍ ያለ 10 ኪሎ 15 20 30 50 ኪሎ ማለት ካቀረባችሁት ዋጋ ደግሞ በግማሽ የሚቀንስ ማሽኖች ገበያ ላይ አሉ። የእናንተ ዩኒክነስ ምንድን ነው? እዛ አካባቢ ሮ ማቴሪያል ብረታ ብረት የለም ነው ወይስ ደግሞ ገበያው ስለሌለ በብቸኝነት የመጠቀም ነገር ነው ወይስ እኛ ሳናቀው ገበያው ተቀያይሯል የሚለውን ጥያቄ ስለሆነብኝ ነው። እዚህ ጋር ኮስቱንም ስላየሁት ማለት ነው። እነዚህ አሁን ክሪቲካል የምንላቸው የቡናውን ፍሌቨር ቴስት፣ በኋላ ላይ ደግሞ ሲጠጣ ያሉትን ነገራቶች በሙሉ ይዞ እንዲቆይ የሚያደርገው ሮስቲንግ እና ኩሊንጉ ነው አይደለም? ሰዓቱ በቂ ነው። የኩሊንጉ የሮስቲንጉ ትንሽ ረዘም አለብኝ። ምክንያቱም እናንተ በምትሉት ሰዓት 10 20 30 ኪሎ ግራም መፈጨት የሚችልበት ቴክኖሎጂ ስላለ ማለት ነው። ገበያ ላይም አለ በስቴንለስ ስቲል ቦዲ ሆኖ መሀሉ ይሄ የሚቆላበት ቦታ ሮስት ምንድነው ኩሊንግ ፓርቱም ስቴንለስ ስቲል ተደርጎ ሳጨርስ ሊመልስልኝ ይቻላል። ጨመርን። ከማሽኑ ከመውቂያ ቤት ወደ ማቀዝቀዣ ቤት ተጨመረ። ልክ መጨመር ሲጀምር ደቂቃ ያዝ ነው። የኛን ደቂቃ እንድትገምተው ነው። ከዛን ቀዘቀዘ። ወደ ማወጫ እቃ ደግሞ የሚፈስበት ደቂቃ ሰከንዶች አሉ። ያን ጨምሮ ነው የሚጨመርበት ደቂቃ። መጨመር ከተጀመረ በአንዴ መቼም እንደፈነዳ ፌስታል ድብልቅ አይልም። የተወሰኑ ጋፖች ይቆያል። ሲወጣም ደግሞ ተርሙን ጠብቆ ነው ሮቴሽኑን ጠብቆ ነው የሚወጣው። በወጪ ማረጊያ ፖርት ሳይዝ አክል ነው እየዞረ የሚያወጣው። ያ ራሱ ቢያንስ 1 ደቂቃን ይፈጃል። ያን ሁላ ጨምረን ነው የቀዘቀዘችባትን ቅዝቃዜ ደቂቃ ብቻ ሳይሆን የሚጨመርበትን እና ቀዝቅዞ ደግሞ ወጪ የሚሆንበትን ጭምር ነው። ሁሉም ጎማ ብቻ ነው እንጂ የተገዛው ብረቶች በኪሎ ከሚሸጡትና ከተለያዩ ሰዎች ብረት ነጋዴዎች አሉ አይደል? አንድ ሀሳብ አለን ስጠኝ
የቻልኩትን ገዝቼ በሚሰራቸው ስራዎች በሚያገኛቸው ገንዘብ እና በዚህ በቡና በምትገኘው ገንዘብ ተሰብስቦ የተሰራ ነው። መኪናውንም ነው የሰራው ማለት ነው አጠቃላይ ማለት ነው። በሚነሳው በስታስነሳ ያየነው ቪዲዮ ሁለት ይነሳል። ሰልፍ ስታርት አለ። ያ ደግሞ ከተበላሸ በእጅ ገመድ ስቤት አስነሳለ። አማራጭ ነው ማለት ነው። ካፓሲቲው ምን ያህል ነው አሁን የሰራችሁት ኤክስካቫተር? የራሱ የማሽኗ ሎድ ነው የምትለኝ የክብደት አጠቃላይ ክብደቷን ነው ወይስ ለራሷ ደግሞ መሸከም የምትችለው የሚሰራው ማለት ነው? ሜታሊክ ወይ ደግሞ ፕሮሴሰር ሰስፔንሽን ሻንሲስ እነዚህ ኩቦት ምናምን የተሰራው በ1.2 ቶን ስታንዳርድ ነው። ሞተሩ ግን አንደር ካፓሲቲ ነው። ሎድ የሚያደርገውስ ማቴሪያል ሎድ የሚያደርገው እስካሁን 400 ኪሎ ግራም ነው የተሞከረው። ካውንተር ዌት ያስፈልጋል። ምክንያቱም አሁን እንትን ሲባል ሲቆፍር አይደል በኬቱ ወደ ታች በሚገባበት ሰዓት ከኋላ ያለው ጎማ ብድግ የማለት ነገር ይኖራል አይደል? ለዚህ ካውንተር ዌት ይታሰባል። ብዙ ጊዜ እዛ ጋር የሆነ አይድል የሆነ ሎድ ይጨመርና ባላንሱን እንዳይስት የሚደረግበት ነገር አለ። እዛ ጋር መጨመር ብቻ አይደለም። ትራንስሚሽን ከዛ የመጣው ሻንሲ ደግሞ ከዚህ ጋር ተጫነ። ከዛ ጋር ደግሞ አሁንም የሚከብዱ ነገር እያነሳ ነው ያለው። እድል ወገቡ መቀንጠስ ነው። ስለዚህ መሀል ምን ታደርጋላችሁ? መሀል ላይ ሳይሆን ፍሮንት እዛ ሄዱ ጋር መቸከያ ተጥሎ የሚያነሳ ፑሻፕ የሚሄድ ሰው ፊት ለፊቱ ላይ እጁን ደቅኖ ነው የሚሄደው። ወደኋላ ቢደቅም በፊቱ እዛው ይቀራል። ናይስ። እንትኑ ላይ እኔ ኤክስካቫተሩ ላይ ዲቴል የሆነ ነገር ነው እንትን ያላችሁት። እዚህ ጋር ታዲያ ኮስት ስታስቀምጡ የመኪናው ኮስት የለም። አሁን ሃይድሮሊክ ብቻ የኦይል እና ላብሪኬሽን የቡሽንግ በተን ብቻ ነው ያለው እና ኤክስካቫተሩን ስትሰሩት ሆል ነው ከነ መኪናው አይደለም የሚሰራው። ምን ያህል ይፈጃል አንድ ሙሉ ኤክስካቫተር? እኔ እንደሚገባኝ ኤክስካቫተር ካፓሲቲ ዲተርማይን የሚደረገው ከበኬት ሳይዝ ይነሳል። ከዛም በኋላ እያለ ወደ ኋላ ትሬስ እንትን ካልኩሌት እየተደረገ ይመጣል አይደል እስከ ካውንተር ዌቱ ድረስ። አጠቃላይ ምን ያህል ፈጀባችሁ? አንድ ኤክስካቫተር ለመስራት ምን ያህል ፈጀባችሁ? ማሽኑ ብቻ የጠጣውን ነው እኛም ሲንሰራ የጠጣም አጠቃላይ ኮስት ነው እንጂ ለማሽኑ ብቻ ነው አለጠየከን። ኮስት አንድ ኤክስካቫተር ለመስራት ምን ያህል ገንዘብ ያስፈልጋችሁ? አሁን የዚህን አክል ለመስራት 726,000 ብር ይፈልጋል። መጨረሻ ላይ አንድ ላይ ትጠቀልላላችሁ። ቡና ማሽኑ የሚሰራበትን ጉዳይ የሴፍቲ ፊቸሮች ኢንሹር ለማድረግ በሚቀጥለው ሂደታችሁ ላይ ማረጋገጫ ሳይንቲፊክ ማረጋገጫዎች በደንብ ኮንሲደር አድርጉ። የቡና ፍሌቨር፣ አሮማ፣ ጣዕም፣ ስቲሙላንት፣ ውበት በአጠቃላይ የሚሉ ነገሮች ሳይንቲፊካል ባክግራውንድ እንዲኖራችሁ የሚያስችል ቲም ኮምፖዚሽናችሁ ላይ ከስልጠና ጋር ተያይዞ የወሰዳችሁት ነገር አለ? ትሬኒንግ የተሳተፋችሁት ትሬኒንግ አለ? እንዲህ ውጭ ከዚህ ከቡና ማሽኑ ጋር የተያዘ ሊጠቅማችሁ የሚችል እንዲህ አይነት ስልጠናዎችን ፎሎ ማድረግ። ኦንላይን ስልጠናዎች ብዙ አሉ። ኦንላይን በተከታትላችሁ የቡና ማሽን ምንድነው ቡና ትንሽ ከሌሎች ምርቶች የሚለየው የበለጠ ታውቁታላችሁ ብዬ አስባለሁ። በጣም ጥንቃቄ የሚፈልግ ነገር ነው። ከሽታ አንጻር በተለይ አካባቢ ያሉትን ሽታዎች በመሳብ ትንሽ ቴምፕሬቸሩ ከሚገባው በላይ አለፍ ካለ የሚበላሹ ነገሮች ብዙ ናቸው። ቅድም ስለማቀዝቀዝ የጠየኳችሁ ቡና ኢሚዲየትሊ ፕሮሰስ ውስጡ ትራንስፎርሜሽኖቹ ስለማይቆሙ ማቀዝቀዙ ዴሊኬት ፍሌቨሩ ምናምኑን ማቁላት ያቆምንበት ቦታ ላይ እንዲቆምልን እንዲጠብቅልን ስለሚያስችል ሂዩሚዲቲው ውስጡ የሚይዘው ሞይስቸር ማለት ነው። ሞይስቸሩ ግራይንዲንግ መፈጨት ላይ የራሱ ተጽዕኖ ስላለው ነው መቀዝቀዝና ያን ሳይንቲፊካሊ ስንት ነው ቁጥሩ ሞይስቸር ኮንቴንት ቴምፕሬቸር ምናምን የሚሉ ነገሮችን ሳይንቲፊካሊ በደንብ ማየት ሞክሩ። ሴፍቲ ስላችሁ የምትጠቀሙበት የመቁያ ማቴሪያል ብረቱ ምንድን ነው? ፉድ ግሬድ ከመሆን ጋር ያሉ ኮንታክት ማቴሪያል ፉድ ግሬድ ስላችሁ ፉድ ግሬድ ማቴሪያል እዚህ ጋር ተጠቀሙ ሳይሆን ኮንታክት ማቴሪያሉ ከሴፍቲ አንጻር የሚኖረውን ነገር በደንብ እንድታዩት ነው የምንፈልገው። በተረፈ መታችሁ እዚህ ድረስ ይህንን ማሽን እዚህ ጋርም እየሰራ ስላሳዩ ደግሞ የግራይንዲንጉ ማሽን ቪዲዮ በደንብ ያዙ። አብራችሁ ኢንተግሬት አድርጋችሁ መቆያውን ብቻ ያየ ነው። ከዩኒፎርሚቲ አንጻር አስቡበት። ወደፊት አእምሯችሁን ወደ ፓኬጂንግ
ማሸግ መሸጥ የሚሉትን ኢንቪዥን አድርጉ በቀጣይ ዓመታትና አሁን ኢዘዲን እንዳለው በሂጅራ ባወዳደረበት የውድድር ስኮፕ ውስጥ ሚያርፍ ኢንቨስትመንት ኮስቱ፣ ሁለተኛ ደግሞ እድገትና ስኬለብል መሆን የሚችል አካባቢው ከጥሬ ዕቃ ጋር ያለው ሪሶርስ በቂ መሆን፣ የአካባቢው ቡና በነገራችን ላይ ስታርባክስን ህንድ ውስጥ ሲከፍት የህንድ ማህበረሰብ ሻይ ጠጪ ማህበረሰብ አይደለም። ቡና ማስለመድ የተያዘለት በጀት አሁን በቁጥር ስለማላስታውሰው ነው። ይህንን ስራ ሁሉ ነው የሌላችሁ እናንተ ቡናን የሚወድ የሚጠጣ ማህበረሰብ ውስጥ ነው ያላችሁት እና እነዚህን ጠንካራ ጎኖች ከግምት አስገብተን ጠረጴዛ ላይ እንዲታይ የመረጥ ነው ቢዝነስ ነው ይሄ ኮፊ ሮስቲንግ እና ግራይንዲንግ። ያን በደንብ ያዙት፣ ቀጥሉበት ነው ብለው ያልናችሁን ኮመንቶች ያዙ። ምንገናኝ ከሆነ ደግሞ ፋርዘር ምናይበት ኢንቴንሲቲ ጠለቅ ያሉ ይሆናሉ ከዚህ ማለት ነው። በጣም አመሰግናችሁ የሰጣችሁት ከዛ ወደዚህ የሰጣችሁ ማብራሪያ እና ጭብጥ ሀሳቦች ለኔ ቢያንስ ጠምቶኝ 2-3 ቀን ጠምቶኝ እርጎ የጠጣው ነው የሚመስለኝ እና ሌሎች ባንኮች ጋር የሆነ ጊዜ 2 ጊዜ እንትን ብዬ ይሄን እንዳላዘጋጅ ያደረገኝ እሱ ነው። እንደውም ገፋፍቶኝ በግድ በቃ እኔ አደርጋለሁ ብሎ ወደዚህ የመጣው እንጂ እኔ በቃ አላሰብኩም። ምክንያቱም እዛ ዶክመንቴን አንዴ አስቀሩ፣ አንዴ ደግሞ አልፌ የሆነ ቦታ ስደርስ በቃ ሌላ ጊዜ እንቀጥላለን እዚህ ጋር አይለቅ የሆነ ሞራል እንዳይኖረኝ ስለተደረገ በቃ እዛው ቢዝነስ ብቻ እየሰራሁበት እሷ በምታመጣው ቢዝነስ ደግሞ ይሄንንም ሌላ እዛው ሰፈር የተለመደ በጣም አሪፍ ሀሳብ ነው ያዝከው። ፓተንት ለማውጣት ለማስመዝገብ ሞክር። ተመዝግቧል። የመጀመሪያውን ኤክስካቫተር እኛ ነው የምንገዛው ኢንሻአላህ። እሺ እኛም በጣም እናመሰግናቸዋለን። አሁን መጨረሻ ላይ ነገርከን ስቶሪ we are very glad በጣም ደስተኛ ነን እንድትበረታ ወይ ይሄ ስሜት እንዲሰማ ሲራራ አዋርድ ምክንያት ስለሆነ በጣም ደስ ብሎናል። እናመሰግናለን። ቅድም አንድ ተወዳዳሪያችን ሲራራን ባሸንፍም ባላሸንፍም ይሄ ነገር ይሰራል ሲለን ነበርና አሁን አንተም እንደዚህ አነሳሳችሁኝ የሚለው ያየሁት ኢነርጂ ወደዛ እንደሚያመራ ተስፋ አደርጋለሁ። ኢንሻአላህ እንገናኛለን ለፋይናል። ባንገናኝም ግን እንደምትሰራው እርግጠኛ ነኝ ኢንሻአላህ። ፋይናንሲ jijjiiramaa deemu keessatti filannoon keessan hundi furmaata diinagdee duudhaa keessaniin wal simatu barbaada. Duudhaa keessan bu'uureffatee of eeggannoo ciminaan kan hojjetame maallaqa keessan amantii keessaniin kan wal simsiisu tajaajila amansiisaa isiniif qabannee dhufnee jirra. Akka biyya keenyatti yeroo jalqabaaf waaleetii dijitaalawaa fi faayinaansii Halaal Pay baankii Hijiraa irraa iddoo dalagaa keessan irraa osoo hin sochoone tajaajila baankii kamiifuu kan fayyadu appilikeeshin Halaal Pay buufachuudhaan bittaa fi gurgurtaa keessan hammayyeessaa. Akkasumas hanga halkan sa'aatii 3tti kan isin tajaajilan karaa bakka bu'oota keenya isinitti dhihoo jiran goruudhaan maallaqa baasii fi galii gochuu ni dandeessu. Maal kana qofaree faayinaansiingii muraabahaa Halaal Pay itti fayyadamuun qabsiisa tokko alatti abjuu keessan dhugoomsaa. Halaal Pay Play Store yookiin App Store irraa buufachuudhaan daandii halaalatti harrooma makamaa. Halaal Pay Baankii Hijiraa imala gara egalee ifatti. የ3 ሚሊዮን ብር የነፃ ብድር እንዲሁም የ300 ሺህ ብር የገንዘብ ሽልማት እንዲሁም ሌሎች አጓጊ ሽልማቶችን ይዞ የቀረበውን የሲራራ አዋርድ ማን ይሁን የሚያሸንፈው? የመጀመሪያው ዙር የማጣሪያ ውድድር እነሆ በዚህ ተጠናቋል። በዚህ የመጀመሪያው ዙር የማጣሪያ ውድድር ላይ 20 ተወዳዳሪዎች ሐሳባቸውን አቅርበዋል። አብረን ታድመናል። የተለያዩ በሀገራችን እድገት ላይ የራሳቸውን ሚና የሚጫወቱ በኢንዱስትሪ፣ በማኑፋክቸሪንግ እንዲሁም በግብርናና በሌሎች አገልግሎቶች ላይ አዳዲስ ሐሳቦችን ይዘው የቀረቡ ተወዳዳሪዎችን አብረን ተመልክተናል። የመጀመሪያው የማጣሪያ ዙር በዚህ አብቅቷል። ከዳኞች ውጤት በኋላ ወደሚቀጥለው ዙር የሚሸጋገሩትን 10 ተወዳዳሪዎችን አብረን የምንመለከት ይሆናል። ማን ይሆን የሚያሸንፈው? እርሶም የራስዎትን አስተያየት ይስጡበት።
ወደ ቀጣዩ ዙር የሚሸጋገሩትን ተወዳዳሪዎች ይዘን አብረን እስክንገናኝ ድረስ መልካም ቆይታ እንመኝላችኋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።